ዛሬ ቪዲዮ ከዚህ ሀገር በቃ የተባለላቸው እስካሁን ድረስ እንግዲህ 8 ሀገራቶች ተነግረዋል። አሁን ደግሞ 4 ሀገራቶች ናቸው። እነዚህም ሀገራቶች ከአራቱ መሃል ቻይና፣ ኬንያ፣ ቱርክ፣ ሳውዲ አረቢያ እነዚህ ሀገራቶች አገሬን ባስቸኳይ ለቀው ይወጡልኝ፣ አይጠቅሙኝም፣ አይሆኑኝም። 2007 ላይ 2008 ቤታችን ስለ አገራት ስትናገር ይሄ መጀመሪያው አይደለምና ግን አሁን ይሄ ይውጡ የሚለው መመሪያ ግን አሁን የመጣ ነው። ይሄ ወደፊት ታያዋለሽ ብላ ያለችኝን ነገር ይሄው አሁን እየተባለ ነው ማለት ነው። ከኔ የሚጠበቀው ምንድነው? ቃሉ ማለት ብቻ ነው የሚጠበቀው። ይሄን በይ ሲባል ይሄን ብቻ ማለት ነው የሚጠበቅብኝ። የሚሰራው የአብርሃም አምላክ ነው። በምን መልኩ ነው የሚሰራው? እሱ የራሱ መንገድ አለው እና በሙሉ ሀገራቶች ወጥተው 2 ሀገራቶች ናቸው የሚቀሩት ኢትዮጵያ ላይ 2 ሀገራቶች እና እነዚህ 2 ሀገራቶች ይገርማል። እስራኤልና ግሪክ ናቸው። ውጡ አይባሉ። እስራኤልና ግሪክ ከኢትዮጵያ ውጡ አይባሉ። ሌላስ አፍሪካ ሀገር እህተ ማርያም ትሉ ያው አፍሪካ በኢትዮጵያ ቁጥጥር ስር የምትሆነው። ካርታውንም እያሰፋው ትመጣለሁ። መቼም እየተለማመድን ነው፣ መለማመድ አለብን። ቀስ እያለን ነው። ካርታውንም አሁን እንዳያችሁት አይደለም የሚሆነው፣ እየሰፋ ይመጣል። ብዙ ክልላትን ኢትዮጵያ ብዙ ሀገራትን እንደምትይዝ በተሰጠኝ በራእይ መልክ አወጣታለሁ። በሰዓቱ አውጪ የተባልኩ ሰዓት ማለት ነው እገልጻታለሁ። ብዙ ክልላትን ስለምትገዛ ስለዚህ አፍሪካን ሀገሮች ለእነ ሳውዝ አፍሪካ፣ ጋና፣ ዩጋንዳ ወዘተ ኤምባሲያቸው አስፈላጊ አይደለም ማለት ነው። ምክንያቱም እነዚህ ሁሉ እንግዲህ የራሷ ኢትዮጵያ ግዛቶች ናቸው ማለት ነው። የራሷ ነው የምትሆነው ማለት ነው።